ሳውዝ አፍሪካን በተመለከተ መንፈስ ቅዱስ እጅግ በጣም ደጋግሞ ብዙ ነገር አውርቶኛል። እጅግ በጣም በተደጋጋሚ ብዙ ነገር አውርቶኛል። ኦልሞስት ነግሬያቸዋል። ከአንድ ዓመት ተኩል ለሚሆን ጊዜ በፊት ሳውዝ አፍሪካን አስመልክቶ መንፈስ ቅዱስ የተናገረኝን ነገር በቤተክርስቲያን መድረክ ላይ ተናግሬያለሁ። አሁን ድጋሚ ለምንድን ነው የመጣሁት? ያ ነገር በመንፈሴ በጣም ስለከበደ ነው ድጋሚ ወደዚህ የመጣሁት። ክብር ለኢየሱስ ይሁን። በላይቭ የምታዩኝ በሳውዝ አፍሪካ እንዲሁም በመላው ዓለም ያላችሁ ቅዱሳን በሙሉ ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ ለጥቂት ደቂቃዎች ብቻ ነው ላይቭ ላይ የመጣሁት፣ ለጥቂት ደቂቃዎች። እሱም የመጣሁበት ምክንያት ምንድን ነው? ኦልሞስት በተደጋጋሚ ቤተክርስቲያናችን በሚካሄዱ ፕሮግራሞች ላይ እግዚአብሔር የሚያሳዩኝን ራእዮች በጣም በተደጋጋሚ እናገራለሁ። በሀገር ላይ፣ በግለሰብ ላይ፣ በሰዎች ህይወት ላይ፣ በየትኛውም ጉዳይ ላይ የሚናገረኝን መልእክቶች እናገራለሁ። ከሳውዝ አፍሪካ ጋር በተገናኘ እግዚአብሔር ያሳየኝን ከአንድ ዓመት ተኩል በፊት ተናግሬያለሁ። ኦልሬዲ ቤተክርስቲያናችን ውስጥ ያለ ጋለሪ ውስጥ አለ። ከአንድ ዓመት ተኩል በፊት ከ18 17 ወራት በፊት ሳውዝ አፍሪካ ላይ በሚቀጥሉት 1 እና 2 ዓመታት ውስጥ ምን ሀፕን እንደሚያደርግ ምን እንደሚከሰት የተናገርኩት ቪዲዮ አለ። ምናልባት በቀጣይ ጊዜያት ውስጥ ቤተክርስቲያናችን ውስጥ ሚዲያ ቲም ውስጥ የሚያገለግሉ ሰዎች ፖስት ያደርጉት ይሆናል። ቢኮዝ በየዓመቱ ዓመታዊ አዋጅ ላይ እንደዚህ አይነት ትንቢቶችን ስለምናገር ዓመታዊ አዋጆች ላይ የዓመቱን ጥቅስ ከኋላ አድርጌ ዓመታዊውን ጥቅስ ከኋላ አድርጌ ዓመታዊውን አዋጅ እናገራለሁ። በኢትዮጵያ መስከረም ላይ እና የፈረንጆች አዲስ ዓመት የሚመጣበት ጊዜ ላይ በተደጋጋሚ እንደዛ አደርጋለሁ። አገራዊ ጉዳዮች ላይ፣ ዓለም አቀፋዊ ጉዳዮች ላይ እግዚአብሔር የሚያሳየኝን ትንቢታዊ ድምጾች በሙሉ እና መልእክቶች በሙሉ አስተላልፋለሁ። ሶ ከአንድ ዓመት ተኩል በፊት አይ ቲንክ ይመስለኛል የኢትዮጵያ የዛሬ 1 ዓመት ተኩል ነው 2 ዓመት በፊት የነበረውን የአዲስ ዓመት ጃንዋሪ ላይ ኦር ሴፕቴምበር ላይ ከሳውዝ አፍሪካ ጋር የተገናኘ ትንቢታዊ አዋጅ አስተላልፌያለሁ። ከዚህ በፊት ማለት ነው ጃንዋሪ ላይ ይሁን ሴፕቴምበር ላይ ከሁለት አንዱ። ሁሉ ጊዜ የፈረንጆችንም ያበሻውንም አዲስ ዓመት ስለሆነ በቤተክርስቲያን ዓመታዊ አዋጅ ብለን የምናውጀው ሁለቱም ላይ ከዚህ በፊት የተናገርኩት ትንቢታዊ መልእክት አለ። ክብር ለኢየሱስ ይሁን። ሁሉ ጊዜ አገሮች ላይ፣ ግለሰቦች ላይ፣ ማህበሮች ላይ፣ ተቋማት ላይ ትንቢታዊ አዋጅ በሚመጣ ጊዜ ውስጥ ወዲያውኑ መደረግ ያለበት ነገር ምንድን ነው ካላችሁኝ፣ የመጀመሪያው ነገር ትንቢቱ ከእግዚአብሔር ነው ወይ ብሎ መመርመር። ሁለተኛ ነገር ደግሞ በዛ ጉዳይ ላይ መማለድና መጸለይ እንደ ቤተክርስቲያን እንደ ክርስቲያንም ግዴታ ነው። ክብር ለኢየሱስ ይሁን። ቢኮዝ መጽሐፍ ቅዱሳችን እንደሚናገር ለዚህ ዓለም እግዚአብሔር ብርሃንም ጨውም አድርጎ ጠርቶናል። ይህ ዓለም ያለኛ አይጣፍጥም። የዚህን ዓለም ባላንስ የምንጠብቀው እኛ ነን። ብርሃንም ጨውም ተደርገን ነው ለዚህ ዓለም የተጠራ ነው። ክብር ለኢየሱስ ይሁን። እንደ ክርስቲያን መጸለይ መማለድ የኛ ግዴታ ነው። መጽሐፍ ቅዱሳችንን ስናነበው ልክ እስጢፋኖስ ከተገደለ በኋላ ጴጥሮስ እስር ቤት ሲገባ ወዲያውኑ በእስጢፋኖስ መገደል የተደናገጡ ሰዎች ጴጥሮስማ መሞት የለበትም ብሎ ነው መጸለይ የጀመሩት። ልክ ጴጥሮስ እስር ቤት ሲገባ ሰዎቹ መሸበር አይደለም መደንገጥ አይደለም የጀመሩት። ያደረጉት ነገር ምንድነው ካላችሁ መጸለይ ነው የጀመሩት። ሁልጊዜ ትንቢታዊ አዋጆችን በምሰሙበት ስፍራና ሁኔታ ውስጥ ድንጋጤ አይደለም ወዲያውኑ ወደ እናንተ መምጣት ያለበት። ወዲያውኑ መምጣት ያለበት ጸሎት ነው። ወዲያውኑ መጸለይ መጀመር መቻል አለባችሁ። ክብር ለኢየሱስ ይሁን። ወዲያውኑ መጸለይ መጀመር መቻል አለባችሁ። ማድረግ ያለባችሁ የመጀመሪያ ስራችሁ መጸለይ። ኦኬ፣ እግዚአብሔር ስለዚህ ሀገር ጉዳይ እንደዚህ ተናግሯል፣ መጸለይ። እግዚአብሔር በዚህ ጉዳይ አውርቷል፣ አዎ መጸለይ። እግዚአብሔር ኢቭን ስለእናንተ አውርቷል፣ መጸለይ። እግዚአብሔር ቀጣይ ስለሚነሳው ሪቫይቫል አውርቷል፣ ስለዛ ጉዳይ መጸለይ። በተናገራችሁ ጉዳይ ላይ ወዲያውኑ ማድረግ ያለባችሁ ነገር ምንድነው? ያንን ጉዳይ አስመልክቶ ወይ እግዚአብሔር ያንን ጉዳይ እንዲቀይረው ካልሆነ ደግሞ እግዚአብሔር ያንን ነገር እንዲያፈጥነው መጸለይ መቻል አለባችሁ። ክብር ለኢየሱስ ይሁን። ሳውዝ አፍሪካን በተመለከተ መንፈስ ቅዱስ እጅግ በጣም ደጋግሞ ብዙ ነገር አውርቶኛል።
እጅግ በጣም በተደጋጋሚ ብዙ ነገር አውርቶኛል። ኦልሞስት ነግሬያቸዋል። ከአንድ ዓመት ተኩል ለሚሆን ጊዜ በፊት ሳውዝ አፍሪካን አስመልክቶ መንፈስ ቅዱስ የተናገረኝን ነገር በቤተ ክርስቲያን መድረክ ላይ ተናግሬያለሁ። አሁን ድጋሚ ለምንድን ነው የመጣሁት? ያ ነገር በመንፈሴ በጣም ስለከበደ ነው ድጋሚ ወደዚህ የመጣሁት። ሳውዝ አፍሪካ ውስጥ ብዙ መንፈሳዊ ልጆች አሉ። እጅግ በጣም ብዙ መንፈሳዊ ልጆች አሉኝ። አይ ቲንክ ከአንድ ዓመት ነው ከሁለት ዓመት በፊት ሳውዝ አፍሪካ ነበርኩኝ። 1 እና 2 ፕሮግራሞችን አገልግያለሁ። ጌታን የሚወዱ እግዚአብሔርን የሚፈሩ የእግዚአብሔርን ቅባት የሚፈልጉ እግዚአብሔርን የተራቡ ብዙ ሰዎችን አይቻለሁ። እዛ ከተማ ውስጥ እዛች ምድር ላይ ብዙ ሰዎችን አይቻለሁ። ክብር ለኢየሱስ ይሁን። ጌታን የሚናፍቁ ጌታን የሚፈልጉ የማገልገል ረሃብ የማገልገል ጥማት ያለባቸው ብዙ ሰዎችን አይቻለሁ። ስለዛች ምድር እዛች ምድር ላይም እግዚአብሔር ቅሬታ አድርጎ ስላስቀመጣቸው ሰዎች ጌታን በኃይል ባርከዋለሁ። ክብር ለኢየሱስ ይሁን። እዛ በነበረኝ የኦልሞስት 1 ወር ይመስለኛል 3 ሳምንት እስከ 1 ወር የሚቀመውን ጊዜ ተቀምጫለሁ። 2 ቤተክርስቲያናት ብቻ ነው ያገለገልኩት። 2 ቤተክርስቲያናት ብቻ ነው ያገለገልኩት። ብዙ ኢንቪቴሽኖች ነበሩ። ብዙ እንዳገለግል የጠራሁባቸው ቤቶች ነበሩ። ውስጤ 2 ቦታ ብቻ ስለነበረ እንዲሄድ የገፋኝ 2 ቤተክርስቲያናትን ብቻ አገልግዬ የተመለስኩት። ዛሬ ሳውዝ አፍሪካን አስመልክቶ የምናገረውን ትንቢት የምነግራቸው አንደኛ እጅግ በጣም ብዙ መንፈሳዊ ልጆች አሉ እዛ ኤሪያ ላይ። ሁለተኛ ደግሞ እንደ ቤተ ክርስቲያን በምታመልኩበት ስፍራ ላይ በሙሉ የጸሎት ርዕስ አድርጋችሁ እንድትይዙት የጸሎት ርዕስ አድርጋችሁ እንድትጸልዩበት ምድር ጭምር ነው። ቢኮዝ እዛ ምድር ላይ እግዚአብሔር ጨውና ብርሃን አድርጎ አስቀምጧቸዋል። ጨውና ብርሃን አድርጎ አስቀምጧቸዋል። ክብር ለኢየሱስ ይሁን። የማትጸልዩ ከሆነ ሰይጣን በእናንተ ህይወት ላይ እድል ፈንታ ያገኛል። ሰይጣን በእናንተ ቤተሰብ ላይ እድል ፈንታ ያገኛል። በእናንተ ጉዳይ ሁሉ ላይ እድል ፈንታ ያገኛል። ክብር ለኢየሱስ ይሁን። ይህንን ላይቭ ስትሪም የምታዩ ሰዎች በሙሉ ይህንን ላይቭ ስትሪም የምታዩ ሰዎች በሙሉ በዚህ ላይቭ ስትሪም የምናገረው መልእክት የሚደርሳችሁ ሰዎች በሙሉ ከዚህ በኋላ የምናገራቸውን መልእክቶች በሙሉ በጥንቃቄ እንድሰሙኝ እንዲሁም የጸሎት ርዕስ አድርጋችሁም ጭምር እንድሰሙኝ ይፈልጋል። ፕሮፌት ሚራክልን የምትቀበሉም የማትቀበሉም ሰዎች የጸሎት ርዕስ አድርጋችሁ እንድሰሙኝ ይፈልጋለሁ። ክብር ለኢየሱስ ይሁን። ቢኮዝ ከእግዚአብሔር ዘንድ የምሰማውን ነገር በሙሉ የምናገረው ሳም የሚቀበል ፓርት አለ የማይቀበለኝ ፓርት አለ የሚል ካልኩሌሽን ውስጥ አስገብቼ አይደለም። ከእግዚአብሔር የምሰማውን መልእክት በሙሉ ወደ እናንተ ህይወትና መጥቼ ለእናንተ የምናገርበት ምክንያት የሚነግረኝ እና እግዚአብሔር በዛ ጉዳይ ላይ መልእክት የሚሰጠኝ እንድናገር ስለሆነ ነው። ክብር ለኢየሱስ ይሁን። በሳውዝ አፍሪካ ውስጥ ምንድነው ሀፕን የሚያደርገው? ኔክስት በሳውዝ አፍሪካ ምድር ላይ ምንድነው የሚፈጠረው? መንፈስ ቅዱስ ምንድነው ያሳየኝ የሚለውን ነገር ልንገራችሁ። ክብር ለኢየሱስ ይሁን። አይኖ ከጥቂት ጊዜያት በኋላ ምርጫ ይጀምራል። ስለዛ ምርጫ ጉዳይ እጅግ በጣም በጥልቀት አልገባም። ምናልባት ስለዛ ምርጫ ጉዳይ መንፈስ ቅዱስ የሚነግረኝ ድምፅ ካለ ከ2 እና ከ3 ቀን በኋላ ያሉን የቅዳሜና ፕሮግራሞች ላይ ይናገራሉ። በዛ ምርጫ ጉዳይ ላይ ማን ያሸንፋል፣ ማን ምን ይሆናል፣ መንፈስ ቅዱስ ምንም አላለኝም። መጥቼ ምንም የምላችሁ ነገር የለም። ማን ያሸንፋል? ብዙ የእግዚአብሔር ሰዎች እንትና ያሸንፋል ብለው ተናግረው ሊሆን ይችላሉ። ስለሰሙ ተናግረዋል። ስላልሰማው ምንም አላችሁ። ነገር ግን እዛሽ ምድር ላይ ያየሁትን ነገር ልንገራችሁ። ክብር ለኢየሱስ ይሁን። እዛሽ ምድር ላይ ያየሁትን ነገር ልንገራችሁ። ጆሃንስበርግ የሚባለው ኤሪያ እና አንዳንድ ስፍራዎች ላይ እጅግ በጣም ኃይለኛ የሆኑ እሳቶች በኃይል ሲቀጣጠሉ ይቻሉ። ሰዎች እሳት እያቀጣጠሉና በጣም በነዛ እሳቶች ብዙ ሰዎች ጉዳት ሲደርስባቸው ከባድ የሆነ ችግር ሲፈጠር ይቻሉ። ጆሃንስበርግና በዛ ጆሃንስበርግን ተከትሎ በሌሎች ከተሞች ላይ እንደዚህ አይነት ችግሮች እጅግ በጣም ሲፈጠሩ ይቻሉ። ቢኮዝ ሳውዝ አፍሪካን ያየሁት ታይም ላይ የመጀመሪያ ያየሁት ነገር ወደ ምሪቷ ሲገባ ይቻሉ። ፕሬዚዳንቱን ተከትሎ ከባድ ጨለማ ወደ ምሪቷ ሲገባ ይቻሉ። ከባድ ጨለማ። ከዛ በየቦታው እሳቶችን አይቻሉ። በየቦታው የሚለኮሱ እሳቶችን አይቻሉ። ስፔሻሊ ጆሃንስበርግ ላይ እሳቶች በኃይል ሲቀጣጠሉ አይቻሉ። እሳቶች በኃይል ሲቀጣጠሉ ሰዎች ላይ ጉዳት ሲደርስ ሰዎች ላይ እጅግ በጣም ከባባድ ጉዳቶች እና ሞቶች፣ አደጋዎች ሲፈጠሩ አይቻሉ።
ከባባድ የሆኑ ጉዳቶችና አደጋዎች ሲፈጠሩ አይቻለሁ። ክብር ለኢየሱስ ይሁን። በሳውዝ አፍሪካ ብቻ ያላችሁ አይደለም፣ በሌላም ስፍራ ያላችሁ ሰዎች በሙሉ ስለዛች ምድር እንድጸልይ ይፈልጋለሁ። ስለዛች ምድር እንድጸልይ ይፈልጋለሁ። ለምንድን ነው ይህንን ሜሴጅ የምናገረውም? በኋላ ኢንዲቴይል እነግራችኋለሁ። በኋላ እጅግ በጣም በጥልቀት እነግራችኋለሁ። እሳቶችን በየቦታው አይቻለሁ። ጆሃንስበርግ የሚባለው ኤሪያ ላይ ሰዎች ስትሬት ላይ መንገድ ላይ ሲሞቱ አይቻለሁ። ሰዎች እሳት እየለኮሱ ሲወረውሩ እሳቶች ሲፈጠሩ እጅግ በጣም አደገኛ ችግሮች ሲፈጠሩ አይቻለሁ። ሁለተኛ ኤርፖርቶች አካባቢ ላይ ሰዎች ወደዛ ሀገር ይሄ አንዳንድ በረራዎች ወደዛ ሀገር የሚደረጉ በረራዎች ሲቀንሱ ችግር ብዬ የምነግራቸው ነው። አንዳንድ በረራዎች ወደዛ ሀገር የሚደረጉ በረራዎች ሲቀንሱና ቁጥራቸው እጅግ በጣም ሲያሽቆለቁል አይቻለሁ። ከዚህ በፊት እንደሚያስተናግዱት ብዙ ትራንስፖርትና ብዙ እንትን ሳይሆን የሰዎች ቁጥር ሲቀንስ አይቻለሁ። ሶስተኛ ያየሁት ነገር አገሪቷ ላይ ስፔሻሊ ቦርደር ያሉ ኤሪያዎች ላይ አገሪቷና ቦርደር ኤሪያ ላይ ያሉ ኤሪያዎችና ስፍራዎች ቦታዎች ላይ አካባቢዎች ላይ አንድ ነገር አይቻለሁ። ያየሁት ነገር ምንድነው? ነዳጅ ሲጠፋ አይቻለሁ። የነዳጅ እጥረት እጅግ በጣም በኃይል ሲከሰት አይቻለሁ። የነዳጅ እጥረት እጅግ በጣም በኃይል ሲቀንስ አይቻለሁ። አራተኛ ያየሁት ነገር ከዚህ በፊት የነበረው የወንጀልና የወንጀለኞች ሪከርድ ቁጥር እጅግ በጣም በኃይል ሲጨምር አይቻለሁ። መንፈስ ቅዱስ እነዚህ ነገሮች አሳይቶኛል። አምስተኛ ያየሁትን ነገር ልንገራችሁ። አምስተኛ ያየሁት ነገር ላይ በደንብ ስላልተረዳሁት ትንቢቱን ባልነገራችሁ ደስ ይለኛል፣ ግን ልንገራችሁ። አምስተኛ ያየሁት ቢኮዝ መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ ከእውቀት ከፍለን እናውቃለን ከትንቢትም ከፍለን እናገራለን ነው የሚለው። አንዳንድ ትንቢቶች ለእናንተ በደንብ አይገለጡላችሁም። አንዳንድ ትንቢቶች ለእናንተ ካያችሁት በኋላ ሙሉን ሚኒንግ ላታቁት፣ ሙሉን ትርጉም ላታቁት ትችላላችሁ። ሙሉን ትርጉም ላታቁት ትችላላችሁ። ክብር ለኢየሱስ ይሁን። አንዳንድ መልእክቶችን ስታዩ ሙሉ ትርጉም ላይገባችሁ ይችላል። ስሩ ሂደት በጊዜያት ውስጥ መንፈስ ቅዱስ እነዛን ነገሮች ይገልጥላቸዋል። እጅግ በጣም ከባድ ጨለማ መሪውን ተከትሎ ሲመጣ ይቻለሁ። ጆሃንስበርግ የሚባለው ስፍራ ላይ እጅግ በጣም ብዙ እሳቶች ሲፈጠሩ እና አንዳንድ ሲቲዎች ላይ እጅግ በጣም ከባባድ አመጾች ሲፈጠሩ አይቻለሁ። አሁን እዛች ከተማ ውስጥ ላላችሁ የአገሬ ልጆች እንዲሁም ይሄ የምናገረውን ፕሮፌሲ ደግሞ እዛው ኤሪያ ላይ ለሚኖሩ ናይጄሪያውያን ጭምር አደርሱልኝ። ስፔሻሊ ናይጄሪያውያን እና ሳውዝ አፍሪካውያን ሲገዳደሉ ጭምር አይቻለሁ። ከባድ ችግሮች ሲፈጠሩ አይቻለሁ። ይህንን ትንቢት ያየሁትን ራእይ የመናገር ግዴታ ስላለብኝ ልነገራቸው የመጣሁበት ምክንያት ያ ነው። እንደ ክርስቲያን ምን እናድርግ? ክብር ለኢየሱስ ይሁን። እዛች ምድር ላይ ይሄ ሁሉ የሚሆንበት ትልቁ ምክንያት ቢጉ ምክንያት ምንድነው? አይዶን ነው። ከእግዚአብሔር ዓለም የሰማሁትን ነገር ነው እያወራቸው ያሉት። ክብር ለኢየሱስ ይሁን። እንደ ክርስቲያን ምን እናድርግ? ለዛች ምድር እንጸልይ። እንደ ክርስቲያን ምን እናድርግ? ለዛች ምድር እንማልድ። እንደ ክርስቲያን ምን እናድርግ? እንደ ክርስቲያን ክብር ለኢየሱስ ይሁን። እግዚአብሔር በዛች ምድር ላይ የጨለማ ኃይላት እንዳይሰሩ መላእክቶችን እንዲልክ ወደዛች ምድር እንጩህ። እንደ ክርስቲያን ይህንን እናድርግ። ስለዛች ምድር እንማልድ፣ ስለ ዜጎቿ እንማልድ። እዛች ምድርና ከተማ ውስጥ ስላሉ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ሌሎች ስደተኞችም ጭምር እንጩህ። የዛሬው መልእክቴ ምንድን ነው? እንጸልይ ነው። የዛሬው መልእክቴ ስለዛች ምድር እንማልድ ነው። የዛሬ መልእክቴ ክብር ለኢየሱስ ይሁን። እንደ ቤተ ክርስቲያን እንደ ክርስቲያንም ስለዛች ምድር እንጩህ ነው የዛሬ መልእክቴ ያ ነው። እንደ ቤተ ክርስቲያን እንጩህ፣ እንደ ቤተ ክርስቲያን እንማልድ፣ እንደ ቤተ ክርስቲያን ስለዛች ምድር በእግዚአብሔር ፊት እንውደቅ ነው የዛሬ መልእክቴ። መንፈስ ቅዱስ ይሄንን አሳይቶኛል። እዛች ምድር ላይ ያላችሁ የምታዩኝ እጅግ በጣም የተወደዳችሁ ቅዱሳን እህትና ወንድሞቼ
ይህንን ምድር አስመልክቶ መንፈስ ቅዱስ ያሳየኝን ነገር ነግሬያችኋለሁ። የእግዚአብሔር እጅ ጣልቃ እንዲገባ ጌታ በዛች ምድር ላይ ምሕረቱን እንዲልክ የእግዚአብሔር እጅ በልዩነት ተአምራት እንዲያደርግ የዳዊት ልጅ ከተማይቷን እንዲምራት በሚመጣው ምርጫ በምሪቷ ላይ እግዚአብሔር በኃይል ጣልቃ እንዲገባ ጸልዩ። በሚመጣው ታይም ላይ በሚመጣው ጊዜ ላይ እግዚአብሔር በኃይል ጣልቃ እንዲገባ ጸልዩ። ክብር ለኢየሱስ ይሁን። መልእክቴ ያ ነው። ከእግዚአብሔር ዘንድ የምሰሟቸውን መልእክቶች እንደቀልዳቸዋቸው ጸልዩባቸው። መንፈስ ቅዱስ በዚህ ጉዳይ ምን ትላለህ ብላችሁ ጠይቁት። እግዚአብሔር ምሕረቱን እንዲልክ እግዚአብሔር ጣልቃ እንዲገባ እግዚአብሔር የዛችን ምድር ችግር እንዲቀርፍ ጸልዩ። በዛ ፕሬዚዳንቱን አስመልክቶ ለምንድን ነው ጨለማ ተከትሎ ሲገባ ያየሁት የሚለው ልንገራችሁ። ፕሬዚዳንቱን ተከትሎ ለምንድን ነው ጨለማ? ቢኮዝ በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ ይላል መጽሐፍ ቅዱስ ነው እንደዛ የሚለው። መሪዎች መንፈሳዊ ደጆች ናቸው ለአንዲት ሀገር። የአንድ ሀገር መሪ ለዛች ሀገር መንፈሳዊ ደጅ ነው። ምሳሌ መሪዎች እግዚአብሔርን ሲፈሩ ምድር ስታርፍ እናውቃለን። መሪዎች እግዚአብሔርን ስለፈሩ፣ መሪዎችን እግዚአብሔር ስለወደደ ለምድር እረፍት ሲያደርግ እናውቃለን። በመሪዎች ምክንያት ደግሞ እግዚአብሔር በምድሪቷ ላይ መቅሰፍት ሲልክም እናውቃለን። በምድር ላይ መቅሰፍት ሲልክ እናያለን። በአንድ መሪ ምክንያት ብያቸዋል። አሁን ስልጣን ላይ ባለው መሪ ምክንያት ቢኮዝ አሁን መጽሐፍ ቅዱስ እግዚአብሔር ኮቨናንት ኪዳን የገባላት ሀገር አለች እና ለዛች ሀገር አባት ለሆነው አብርሃም የሚባርክህን እባርካለሁ የሚረግምህን እረግማለሁ ብሎታል። እሱ ሳይድ የቆመን የትኛውንም ሰው ሊባርክ ከሱ በተቃራኒ የቆመን ደግሞ እግዚአብሔር ሊረግም ቃል ገብቶለታል። ከእስራኤል በተቃራኒ የቆመ መሪ አላት ሳውዝ አፍሪካ። በዚህ ሰውዬ ምክንያት ጨለማ ሲገባ ይቻለሁ። በዚህ ጨለማ ደግሞ ብዙ ነገር ሲፈጠር ይቻላል። አሁን የነገርኳችሁ እነዚህ ችግሮች በሙሉ የሚፈጠሩት በዚህ ሰውዬ ምክንያት ነው። በዚህ ሰውዬ ምክንያት አሁን የነገርኳችሁ 4 እና 5 አየሁ ብዬ የነገርኳችሁ ችግሮች በዚህ ሰውዬ ምክንያት ሲፈጠሩ ይቻለሁ። እግዚአብሔራችን ምድር እንዲምር እግዚአብሔር በዛች ምድር ላይ ጣልቃ እንዲገባ ጸልዩ። በዛች ምድር ላይ ጣልቃ እንዲገባ ጸልዩ። ጣልቃ እንዲገባ ጸልዩ። ክብር ለኢየሱስ ይሁን። የዛሬ መልእክቴ ይሄን ለመናገር መንፈስ ቅዱስ ያሳየኝን ይሄንን ሜሴጅ ልነግራችሁ ነው የገባሁት። የዚህ ሁሉ ችግር ምክንያት ምርጫው ብቻ አይደለም። የዚህ ሁሉ ችግር ምክንያት አንድ ሰውዬ ነው። አሁን የነገርኳችሁ መሪ የሆነ ሰውዬ ከእስራኤል ተቃራኒ በመቆሙ መጽሐፍ ቅዱሳችሁን ዘካርያስን መጽሐፍ አንብቡት። ሌሎች የመጽሐፍ ቅዱስ የትንቢት መጽሐፎችን በሙሉ እዩዋቸው። የትኛውም ከእስራኤል ተቃራኒ የሚቆምን ፐርሰን በሙሉ እግዚአብሔር ነው የእሱ ጠላት ሆኖ የሚነሳበት። በዚህ ሰውዬ ምክንያት ጨለማ ሲገባ ይቻለሁ። ለዛ ነው የሮሜ መጽሐፍ ስታነቡ አባቶች ከነሱ ናቸው፣ መጽሐፍት ከነሱ ናቸው፣ ነቢያት ከነሱ ናቸው እያለ ይናገራል ስለ እስራኤል። በዚህ ሰውዬ ምክንያት ጨለማ ወደዛች ምድር ሲገባ ይቻለሁ። በአንድ ሰው ምክንያት አገሪቷ ላይ እንደዚህ ባሉ ሰዎች ምክንያት እንደዚህ ያላልኩም። በአንድ ሰው ይሄንን ሰው እየተከተሉ ይሆናል። እዚህ ያልተናገርኳቸውን መልእክቶች ጨምሮ ሌሎችን መልእክቶች እንዲሁም ቀጣይ መንፈስ ቅዱስ የሚያሳየኝን ነገር በሙሉ በቤተ ክርስቲያን መድረክ ላይ የምናገር ይሆናል። የዛሬ መልእክቴ ያ ነው። በሳውዝ አፍሪካ ምድር ላይ ለምትኖሩ እህትና ወንድሞቼ ኢትዮጵያውያንና ኤርትራውያን እንዲሁም የሌላ ሀገር ዜጎች በሙሉ አሁን በኢየሱስ ስም ኃይል ጸልያለሁ። መለኮታዊ ጥበቃ እንዲሆንላችሁ፣ ከሚመጣው ክፉ ሁሉ እንድትጠበቁ፣ ከሚመጣው ክፉ በሙሉ እግዚአብሔር ጥበቃን እንዲያበዛላችሁ፣ የፀጉራችሁ ዘለላ ጭምር እንዳይነካ፣ ትዳራችሁ እንዳይነካ፣ ሀብታችሁ እንዳይነካ፣ ቤተሰቦቻችሁ እንዳይነኩ መለኮታዊ ጥበቃ በሕይወታችሁ ላይ እንዲበዛ ጸልያለሁ። በኢየሱስ ስም ኃይል እንዲበዛ ጸልያለሁ። እግዚአብሔር ሆይ ለዚሽ ምድር ምሕረት እንድትልክ፣
ለዚሽ ምድር አዲስ ነገር እንድታረግ፣ ለዚሽ ምድር እጅህ ጣልቃ እንዲገባ፣ በእረፍትህ እንድትጎበኛት በኢየሱስ ስም ኃይል ጸልያለሁ። ይህችን ምድር የከበበ የትኛውም ጨለማ በሙሉ አሁን እንዲነሳ ጸልያለሁ። አሁን እንዲንከባለል ጸልያለሁ በኢየሱስ ስም ኃይል። በሚመጡት ጊዜያቶች በሙሉ ለሚቀጥሉት 3 ሳምንታት በሙሉ የጸሎት ርዕሳችሁ ሳውዝ አፍሪካና ሳውዝ አፍሪካ ውስጥ የሚኖሩ ሰዎች ይሁን። እግዚአብሔር ዘመናችሁን ይባርክ። በነገር ሁሉ ተከናወኑ። ልናገር የፈለግኩት ከእግዚአብሔር ዘንድ የሰማሁት መልእክት ይሄ ነው። ከእግዚአብሔር ዘንድ የሰማሁት መልእክት ይሄ ነው። መሪው ስላደረገው ነገር እንደ ቤተክርስቲያን እንደ ክርስቲያንም የዛች ሀገር መሪ ስላደረገው ነገር ምህረት ጠይቁ፣ ንስሐ ግቡ። ጌታ ኢየሱስ ዘመናችሁን ይባርክ። በነገር ሁሉ ተከናወኑ። መልእክቴን ጨርሻለሁ። ተባረኩ። ሳውዝ አፍሪካ ምድር ላይ ያላችሁ ቅዱሳን እጅግ በጣም ወዳችኋለሁ። ሻሎም